እስከዚህ መጥፋት አለብን እኮ ዛሬ ብያቸዋለሁ እኮ ከዛሬ ማለፍ የለም ኦኬ እሺ ሌላ ስልክ ደውል ወደ ለቀቅ ፈልገው ውጡ እንዴ ቢያተኛው አንተኛው ሙቃታ ውጡ በቃ አንተ ከቢሮ አትፈው ወይ ሌላ ያሰባችሁት ነገር ካለ ንገረኝ እኛን ከጨዋታ ውጪ ልታረጉ ነው እኔ እንደዚህ በገንዘብ አታልሁም ከሆነ ንገረን ችግር የለውም ይኸውልህ እሱ ገንዘብ ከፍሎ ነው ከበቂ በላይ ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክ በአዲስ ቪዲዮ ተገናኝተናል። ከዚህ በፊት በነበሩት ቪዲዮዎቻችን በልጃችን ጉዳይ ሐሳብ አስተያየት ሰጡን የነበረው ከጎናችሁ ሳትለዩ እስከ መጨረሻው ድረስ የታገላችሁ ውድ ቤተሰቦቼ አክብራችሁና ፈቅዳችሁ አይታችሁ ሐሳባችሁን ስላልነፈጋችሁኝ ክብረት ይስጥልኝ ማለት እንወዳለሁ። ዛሬ ደግሞ የተገናኘንበት ዋናው ዓላማ አንድ ባህር ማዶ ያለ የኛ ተመልካች ወይም ወዳጅ የምንለው ሰው በቤቱ ጉዳይ ላይ ትንሽ ችግር ተፈጥሯል። በዛ ጉዳይ እባካችሁ ከናንተ በላይ ማምነው የለምና እናንተ ይሄንን ኃላፊነት ተወጡልኝ ብሎ ከግል ጠበቃው ጋርና ከኔ ጋር ተገናኝተናል ማለት ነው። ምንድነው የተፈጠረው? ውድ ቤተሰቦቼ የላከልን የተቀዳ ድምጽ አለ። እሱን ከማሰማታችን በፊት እሱን ጠበቃውም ስለ ደንበኛው ትንሽ ይነግረናል። እኛም ደግሞ የሰማነውን ያህል ለእናንተ እናድርስ ብለን ነው ካሜራ አብርተን የተገናኘ ነው። ታሪኩን ከመጀመራችን በፊት እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እላለሁ። ያው ከዚህ በፊት እንደምለው ነው አብራችሁ መሆናችን የምናውቀው በሐሳብ በአስተያየታችሁ ነውና እሱን አትንፈጉን። በመጀመሪያ ስምህን ትነግረንና የመጣንበት ዓላማ ያው እንደታወቀ ነው። እህትና ወንድሞቹ በጣም እያስቸገሩት ያለ አንድ ባለ ጉዳያችን ነው ወደዚህ የላከን። እስኪ ስምህን አስተዋውቀንና ስለዚህ ሰውዬ ያው መልካም ሰው ነው ጥሩ ሰው ነው ስትለኝ ስለነበር ትንሽ እስኪ ያጫውተን። እሺ ሰላም እንዴት ናችሁ? ስሜ ጠበቃ ዮሴፍ ይርጋ ይባላል ስሜ እና አሁን ስለ ጉዳዩ ትንሽ ሲያማክሩኝ ብዙም አልገባኝም ነበር በመጀመሪያ እና ሐሳብ ሰጥቼ እይታ ሰጥቼ ሳየው ጉዳዩ ትንሽ የከረረ የከበደ ይመስላል እና ዝም ካለው ወደ ህይወት መጥፋትም ሊሄድ ይችላል። ወደ እልቂት ነው የሚሄደው። ወደ እልቂት ከመሄዱ በፊት ይሄን ነገር ገና ካሁኑ እልባት ብንሰጠው ብዬ ነበር የጠራው። መልካም እንግዲህ ውድ ቤተሰቦቼ እንዳልኳችሁ ባህር ማዶ ያለው ወንድማችን መምጣት አልቻለም። አሁን እንደሚታወቀው ወደዚህ መምጣትም ወደዛ መሄድም ትንሽ አስቸጋሪ የሆነበት ጊዜ ላይ ነው ያለነውና እነዚህ ታናናሽ እህትና ወንድሞቹ በጣም እያስቸገሩት ቤቱን ለመሸጥ በጣም ተደጋጋሚ ቤት ውስጥ ደላሎች እንደሚመጡ ግቢውን እንደሚያዩትና እነሱ ሽጠውት የራሳቸውን የሆነ ነገር ይዘው ሊሄዱ አይነት ነው ሐሳባቸው። እሱ ሐሳቡ ከቤቱ ባሻገር እነዚህ ልጆች በጣም ልጆች ናቸው። ይሄንን ገንዘብ ይዘውትም ቁም ነገር ስለማይሰሩበት እባካችሁ ድረሱላቸውና ቤቱ ይሸጥ ከዛ በኋላ ሁሉም የራሱን ድርሻ ይወስድ ነው የሚለው ይመስለኛል። በእናት ወይ በአባት እሱን ያው ድምጹን ስንሰማ እናውቀዋለን። የማይገናኙበት ነገር አለ። ግን እኔ ለዚህ ቤት ዋጋ ከፍያለሁ። በጣም ብዙ ነገር አድርጌያለሁ እና ከጄ እንዲወጣ አልፈልግም። ይሄ ቤት እኔ በማላውቀው መንገድ ከጄ ወጣ ማለት እነዚህንም ልጆች አጣኋቸው። በአንድ አለመወለድ ያው አይደለም መወለድ ከውጭም እንኳን አምጥተን ያሳደግነው ልጅ የራስ ልጅ ሆኖ የራሱን ቤት ጠብቆ ያኖራልና እነዚህ ደግሞ ከኛም የተፈጠሩ አይመስሉም የሚል አይነት ነገር ነው ያወራኝ። ውድ ቤተሰቦቼ ጠበቃው ማጠገብ ያለ አሁን የሚሆነው ምንድነው ለእናንተ የተቀደውን ድምጽ አሰማችኋለሁ። ከዛ በኋላ እዛ ቤት ውስጥ እንሄድና ማንን እናገኛለን ምንስ እያሰቡ ነው ልጆች ናቸው እንዳለን ያው ትልቅ ሰዎችም ቢሆኑ አንዳንዴ ሰው መስመር ይስታል። ያን ነገር ለማስተካከል እንሞክራለን። የማይሆን ከሆነ ግን ይህንን ቤት በህግ በኩል ሰውየው እንግዲህ የራሱ የሆነ ቋሚ ጠበቃ አለው። የቤተሰቡ ጠበቃ ነበር እንደነገረኝ ቤተሰቦቻቸውን ከማለፋቸው በፊት የነሱን ቤት ጠበቃ እንደነበረን የነገረኝ። ስለዚህ የሚያውቀው ብዙ ነገር ስላለ እሱ ከሱ ጋር በመሆን የዚህን ሰውዬ ሀቅ ለማስመለስና እሱ ባለው መንገድ የሚችል ከሆነ ፈጣሪ ከረዳው ቤቱ እስኪሸጥ ይመጣል። ካልመጣም ተሽጦ በጠበቃው በኩል ገንዘቡ እንዲገባለት የምናደርግ ይሆናል ማለት ነው። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት በዚህ ቤተሰብ ላይ ስጡበት እላለሁ። ቮይሱን እናሰማችሁና ወደ ቁም ነገሩ እንሄዳለን።
ስለዚህ ውድ ተመልካቾቼ የተላከልንን የተቀዳ ድምጽ እንስማና ወደ መኖሪያ ቤቱ እንሄዳለን። ሰላም ዴቮ እንዴት ነህ? ሰላም ነህ ሆይ? አለሁልህ ይመስገን። በጣም ተከታታይክ ነኝ፣ እከታተላለሁ ስራዎችህን፣ አድናቂ ነኝ። በዚህ አጋጣሚ ዴቪዬ እንግዲህ እኔ ተስፋ ይባላለሁ። ወደ ካናዳ የምኖር አንድ ኢትዮጵያዊ ወንድምህ ነኝ። እናም እኔ አሁን ያለሁት በካናዳ ሀገር ረጅም ዓመት እየኖርኩ ነው ያለሁት። አንድ ጉዳይ ገጥሞኝ ለአንተ ላማክርህ ነው እንግዲህ ይሄን ቮይስ ምልክልህ ያለሁት። እናም ዴቪዬ ምንድነው እኔ ለቤተሰቦቼ መጀመሪያ ልጅ ነኝ። አዲስ አበባ ላይ ታናሽ ወንድምና እህት አሉኝ። አንድ ወንድም አንድ እህት እና እነሱ አዲስ አበባ ላይ ነው የሚኖሩት። እኔ ደግሞ በካናዳ ሀገር ነው የምኖረው። አንድ የቤተሰብ ውርስ ነበረን፣ ያው መኖሪያ ቤት ማለት ነው። እና ያንን ቤት እንግዲህ ፎቅ ቤት ነው የቤተሰቦቻችን ካወረሱን በኋላ እንግዲህ ወንድምና እህቶቼ እየኖሩበት ነው ያሉት በአዲስ አበባ። እኔ ደግሞ ካናዳ ነው ያለሁት እንደነገርኩ። ግን ምን አለ ቤተሰቦቻችን ካወረሱን በኋላ እኔ ከካናዳ ሰርቼ ለፍቼ ያመጣሁትን እንግዲህ አውጥቼ እንትን እያልኩ ነው ያለው፣ አሳድሽ ያለው ብዙ ነገር ለፍቼበታለሁ። ለዛ ቤት ከነበረበት በጣም ወዳልነበረበት የበለጠ ቀይሬ አሳምሬ ብዙ ዋጋም ገንዘብም የከፈልኩበት ነው። ወንድምና እህቶቼ እኔ በዚህ ሀገርም ብኖር ካናዳ ላይም ብሆን እነሱ እያሉ ሲኖሩበት እንግዲህ ተንደላቀው እንዲኖሩበት አድርጌ አድሼላቸዋለሁ። የሚገርምህ አሁን ላይ ደግሞ ምን ተፈጠረ? በጣም በሚያሳዝን ሁኔታ እንግዲህ ወንድሜም እህቴም እኔ በሌለሁበት ሸጠው ዘወር ሊሉ እንደሆነ ሰማሁኝ ወይም ደግሞ አውቃለሁኝ። እና በጣም እየዶለቱ በዚህ ጉዳይ ከእኔን ከጨዋታ ውጭ ለማድረግ እየተሞከረ ነው ያለው። የሚገርም በጣም የሚያሳዝን ነገር ነው። እና ታናናሾቼ ናቸው፣ የብዙ ዓመት ታላቃቸው ነው ለሁለቱም። እንግዲህ ለምን ይሄን ማድረግ እንደፈለጉ ምን ሰይጣን ውል እንዳላቸው ባላቅም እና አሁን እኔ በሌለሁበት የእናቴ አባቴ ውርስ ከዛም ደግሞ ቤቱ እንግዲህ የቆየ ስለነበረ በእድሳትም እንግዲህ ብዙ ያወጣሁበት ቤት ነው። እና ይሄንን ነገር እንግዲህ ከጀርባ የሆነው ይሄን ሊዶልቱብኝ እየፈለጉ ነው ያሉት። አሁን ደግሞ እኔ በካናዳ እንግዲህ ፉል ታይም እንግዲህ እየሰራው ያለውበት ሁኔታ ነው ያለው። ዝም ብዬ ድንገት መመጣበት ጉዳይ አይደለም። እና ምናልባት እስኪ አንተ ወንድሜ እንደው ይሄን ጉዳይ ብታግዘኝ ብዬ አሰብኩኝ። አንተን ኮንታክት አድርጌሃለሁ። ሌላም አንድ ወንድም እንግዲህ ደላላ አለ፣ እሱን ኮንታክት አድርጌዋለሁ በዚህ ጉዳይ ነገሮች እንትን እንዳይሉ። ፕሮፌሽናል ደላላ ነው። ከዛ ባለፈ ግን አንተን እንግዲህ መጥቼ ደግሞ ይህንንም ጉዳይ እንድትከታተልኝ እንድትይዝልኝ ፈለግኩኝ። ዴቪ በጣም እርዳታችሁ ያስፈልገኛል። ለምን ይሄን ማድረግ እንደፈለጉም ጭምር ሁሉን ነገር እንግዲህ አንተ ብታበጃጅልኝ እፈልጋለሁ። መክፈል ያለብኝን ገንዘብ በእንቀሳቀሻ ሁሉም ነገር እልካለሁ ወደ እናንተ ዴቮ። ሁሉንም ነገር የሚያስፈልገውን ጠይቀኝ፣ ብቻ ጉዳዩን ይዘህ ተከታተልልኝ ለማለት ነው ዴቮ። አላርዝምብህ፣ እኔም ወደ ስራ ገቢ ነኝ። አሁን የሚገርም መንገድ ላይ ሆኜ ነው ማወራክ ወደ ስራ እየገባው። ለማንኛውም ኮንታክት አድርገኝ እባክህን ቮይስ እንደሰማ ዴቪዬ። እሺ ውድ ቤተሰቦቼ ታሪኩን የሰማችሁትን ያህል ነው። ከኔ ጋር ረጅም ሰዓት አውርተናል። የተወሰነ ሳንቲምም ወደ አካውንት ያስገባበት ሁኔታ አለ። እኛ ግን ያ ገንዘብ አያስፈልገንም። የቆምንበት ዓላማና እሱ ያደረገው ነገር አንድ ስላልሆነ እሱን ለማስተካከል በገባ ነው ቃል መሰረት ለማንኛውም ሰው እንደምንሰራው እንሰራለታለን። የተጠበቀውም ከጎን ያለ የምናቃጥልበት ጊዜ አይኖርም። እንሂድና ወደ መኖሪያ ቤቱ እነዚህ ታናናሽ እህትና ወንድሞቹ ምን እያሰቡ እንደሆነ ለምን ይሄንን ሁሉ እንደታሰበ የምንችለውን ያህል ለማስረዳትና ነገሮች እንዲስተካከሉ ለማድረግ እንሞክራለን። ካልሆነ ግን በህግም አንፃር ሁለታችንም እኔም እሱም የህግ ሰዎች ነን። ከዛ ውጪ ከሆነብን እንግዲህ ወደ ህግ እነሱን አሳልፈን ሰጥተን በሚመጣ ሰዓት ይሄ ውሳኔ እንዲወሰን ለማድረግ የተሻለን ጥረት እናደርጋለን ማለት ነው። ውድ ቤተሰቦቼ እናንተ ግን እስከዛው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ የሰጣችሁበት ቆዩን። እስኪ እዛ ቤት እንሂድ፣ መልሳቸው ምን ይመስላል፣ ምን አይነት አቀባበልስ ያደርጉልናል የሚለውን ነገር አብረን የምናየው ይሆናል ማለት ነው። እዛ ቤት እንሂድ። እናንተ ግን እስከዛው ቸር ቆዩልን።
ሰላም አለ ወንድም ሄደ ምን ነገር ጣላችሁ? ለምን ካሜራ እኮ ካሜራውን አጥፍተና እናውራ። ለምን ካሜራ ለምን ተረጋጊ እኮ ካሜራው ለምንድን ነው? ይኸውልሽ እኔ አሁን የቤተሰብ ጠበቃሽ ነው አይደል? አይደለም ካሜራውን አጥፍተና ያለ ፈቃድ መቀረጽ አልፈልግም። ኖ አንቺን አይደለም የሚፈልገው ቤቱን ነው። ለምን ቤቱን ስምቀርጹት እንዴ? ተረጋጊ ያለ ፍቃድ ምንም አትቀረጹ አልፈልግም። ፍቃድ አላችሁ የህግ አካላት ውጪ ስላሉ ብዙ ተረጋጊ አያስፈልግም እኮ ለምን እንደምትቀርጹት ታዲያ? ወንድ እባክህ አቁምና እናውራ። መጀመሪያ አቁምና እናውራ። እሺ ቤት ገብተን ተረጋግተን ማውራት እንችላለን። ግን ደግሞ እሺ አትቅረጽ በለው እዚህ ጋር። እሺ አቁምና እናውራ። እሺ ተረጋጊ አንቺ። እሺ ዝም ብለህ ሰው ቤት ዘው ብሎ ገብቶ መቅረጽ አለ? ያኔ ወንድም አሰማኝም እንዴ? እባክሽ ተረጋጊ። ዝም ብሎ ዘው ብሎ ሰው ቤት ይቀረጻል? ሰላም ምንድነው? ተረጋጊ እንጂ እናቴ። ተረጋጉት ይኸውልሽ እኔ የህግ አካል ኦኬ የህግ አካል ነው በህግ ከለላ ሰራ ኦኬ ለምን የሚቀርጸው? ኦኬ ያለው እንጂ ያለኛ በራችንን ከፍተህ ትገባለህ። እንደ ትልቅ ሰው ነው። ኦኬ እሺ ምንድነው ነው እንዴ? ብዙ ካታከበ እንትን ካልን ደግሞ ሳንወድ በግድ የህግ አካላቶች ውጭ አሉ። ተረጋግተን ይኸውልሽ ስለምን ነው የምናወራው? አንተና ቃል ወይ ስሙ ጠበቃህ ነው አይደል? እንደሰለጠነ ሰው ቁጭ ብለን እንነጋገር። ታጠፋልኛለህ ምን አደረገ ካሜራው? ይኸውላችሁ ወንድማችሁ ነው ከውጭ ሀገር ልኮ ነው የመጣ ነው። ምን ብሎ ልኳችሁ ነው? ስለ ቤቱ ጉዳይ ልናወራ ነው የመጣ ነው። ስለ ቤቱ ጉዳይ ምንድነው? እሱ መምጣት ስላልቻለ በእኛ በኩል እኮ አንድ አልናገር እና ተረጋጊ። እባክሽ ተረጋጊ መጀመሪያ። አሁን እኮ ሌላ ነገር ፈልገን አይደለም። ወንድማችሁ መምጣት አልቻለም። በቤቱ ጉዳይ እንድናወራ ነው የተገኘው እኮ ቁጭ ብለን። ለምን ገመድ ነበረው አይደል የግቢው በር? አንቺ ጀመር ያንን ገመድ ማንም እንደፈለገ መግባት መውጣት ይችላል። ይሄን ያህል እኮ ከባድ ነገር አይደለም ያደረግነው። ማንኛውም ሰው ግቢው ገመድ ነበረው፣ ገመዱን ከፍተን የገባ ነው አይደል? እሺ ጉዳያችሁን ንገረኝ። ካልሆነ ላስወጣችሁ ነው። ኦኬ ይገባናል። በመጀመሪያ መተዋወቁ ይቀድማል። እሱ ያው የታወቀ ነው። የቤተሰብ አንተኛው ማነው? እሱንም ማነው? ለምንድን ነው እንደዚህ ካሜራ ይዞ? ይቅርታ፣ በነገራችን ላይ እንደ ትልቅ ሰው ነው የምናወራው። እንደ ትልቅ ሰው ካሜራው አጥፍተና እንነጋገር ነው። አሁን ምንድነው ካሜራው ያለው? ካሜራው ላይክ ምንድነው ካሜራው እየሰራ ያለው? ምንድነው አሁን አንቺን ያለ ፈቃዳችን በቤታችን መቅረጽ አንፈልግም ነው። አንፈልግም ይኸውላችሁ አንፈልግም። አጭር መልስ ስለ ህግ ታውቃላችሁ አይደል? ህግ ምናምን። ስለዚህ ይሄ የህግ ሰው የራሳችሁ የቤት ጠበቃ ምን ሊያደርጋችሁ ይችላል? እኛም አንፈልግም እኮ ብቻውን መምጣት ይችላል። ደውሎ እኛም ከፍተን አስገብተን እናወራለን። መጣ ከእናንተ ጋር ችግር የለም። ማንንም ሰብስቦ አንተን አላውቅም። በቤቴ መጥቶ እሱም ይቀርጻል እኮ። እንዳስረዳችሁ እኮ ጊዜ አልሰጣችሁኝ እኮ እንድንረዳዳ ማለት ነው። ካሜራውን እኮ ሳይጠፋ እኔ ላስረዳሽና ለምን እንዳመጣ ነው። እሺ ታጠፉልኛላችሁ፣ ግን ላስረዳሽ የቀዳችሁትን ግን ታጠፉታላችሁ እኮ። እናውራ መጀመሪያ እስኪ። እሺ እናወራለን፣ ግን ታጠፉልኝ። ይጠፋል። እሺ ምንድነው የተፈጠረው? ወንድማችሁ ነው የላከን። ስለዚህ ቤት ጉዳይ ነው የተላክነው። ቤቱ ሊሸጥ እንደሆነ ሰምተን ነው የመጣነው። ስለዚህ ቤቱ ሊሸጥ እንደሆነ ሰማን። በሱ በኩል ደግሞ አገኘሁት ወንድማችሁን። እኔ ደግሞ ይሄን ቤት መግዛት ፈልጌያለሁ። ስለዚህ ይሄ ቪዲዮ እኔ የሚገዙት ውጭ ያሉ ቤተሰቦቼ ናቸው። ውጭ ናቸው እንደናንተ ወንድሜ እኔም ቤተሰቦች ሶ የቤቱን ሁኔታና ከእናንተ ጋር ያለንን ዲል በደንብ እንዲያውቁ ነው። ሌላ አዲስ ነገር የለውም። እሱ ካስፈለገ እኮ ደውለን መነጋገር እንችላለን። መጀመሪያ ብትደውሉ እኛም ተዘጋጅተን በስኬፒ ደውለን በስነ ስርዓት ቪዲዮ ኮል ማውራት እንችላለን አይደለ? አሁን ያው ነው እኮ ይሄ ካሜራ ደቅኖ እንደዚህ ማስካር ገመጠህና ምን አይደለም የምናወራው። ሲጀመር ያለ ፍቃዳችን አንፈልግም ካለ አንፈልግም ነው። ኦኬ አንፈልግም። እሺ ገዢ አትፈልጉም? አንፈልግም። ሲጀመር በሱ በኩል የሚመጣ ገዢም አንፈልግም። አንተም ከዚህ በኋላ ከኛ ጋር እንዳትነጋገር ብለን አንደኛ ነገር ወንድማችሁ ነው ሜላክ እና ሁለተኛ ነገር ደግሞ እንደዚህ አሁን ወንድማችሁ ስለዚህ ቤት አይመለከተውም ነው። በቃ አውጡልኝ። ከተመለከተው ማለት ነው እኔ እሱና ወንድማችን የሚያገባ እናንተ አያገባም። ታውሪያቸው እንደውም እሱ በላከው ሳንቲም ምንም መረጋጋት አልፈልግም። እየሰማኸኝ አይመስለኝም። ይሄን ቤት የሰራው እሱ አይደል?
እሷ አትበል የቤተሰቦችን ቤት ነው የሁላችንም የቤተሰቦቻችን ቤት ነው እኮ ዞሮ ለሱ ብቻ ተለይቶ እንትን ያለው ነገር አይደለም አላልኩሽም እኮ ግን እዛ ሆኖ የሚደግፋችሁ እሱ ነው አንዳንድ ነገር ኬርም አይኑ ሰፖርት እንዳደረገን እኮ እናውቃለን እሱ ነው አይደል እና ታዲያ ረጋ ብለሽ ተረጋግተን እኮ ብናረጋው እንደዚህ ቆሞን እኮ ጥሩ አይመጣም እንችላለን እኔና እህቴ ራሳችን ተነጋግረን የራሳችንን ውሳኔ ሌላ ሶስተኛ ወገን ሰው ከህግ በላይ መሆን ያስፈልጋል አያስፈልግም በህግ ሄደን እኮ ጥሩ አይመጣም እኛም በህግ ሄደን ነው የራሳችንን እንደሰለጠነ ችግር የለውም እናንተም ከሱ የሚመጣ አልፈልግም እኛ የራሳችን ጠበቃና የህግ አማካሪ እናውቃለን ስለዚህ እናንተም በስርዓት እና ብዙ አመትም አብረን ያሳለፍን ሰዎች ነው ብዙ ችግራችሁንም እንትን ብዬ በሰላም ነው ሶ ደርሰ መቀየር ካልገባኝ ተቀየረበት ሁኔታ ብርሰጥክ ነው እንደዚህ እንደማላረ ወንድማችሁ ሌላ ነገር እንዳደርግ ለምን ትገፋፉኛለህ ምንድነው የምታረገው ሌላ ነገር ማለት አሁን ተነስታችሁ ውጡልኝ አሁን ስለዚህ ማውራት አንፈልግም አሁን እኮ በጣም እኮ ምንድነው አሁን ይሄ ካሜራን ያሳሰባችሁ አዎ ካሜራውም ሆነ እናንተንም ውጡልኝ በቃ አንፈልግም ስለዚህ ጉዳይ ራሳችን አውርተን ጨርሰናል ተረጋጊና ምንም መቀመጥ እንደደውል ያደርጋል እንዳትነካት እሷ እሺ ውጡልኝ ለቀቀኝ አንተ ያጋካላችሁ ለማትውጡልንም ይሁን ያጋካል ይሁን አልፈልግም ለምን አትረጋጉ አልረጋጋም ውጡልኝ ሌላ ነገር ሲፈጠር ተረጋጉ ወይ አራሶጣቸዋለሁ ድጋሜ ከመጡ ሽንታሞች ሲጀመር አንተ ደላሎቹ ጋር ደውል ቤቱ ከዛሬ ማለፍ የለበትም እንደው እነሱ ሳይቀድሙ ነው ያ ሲጀመር በገንዘብ ነው የሚያስበው ብር ላኩ ብሎ እንደዚህ ነው ታዩ እነሱ ብር ስላዩ እኮ ነው እንደዚህ የሚሆኑት ሲጀመር ለዛ ጠበቃ ነኝ ባይ ራሱ በእርግጠኝነት ብር ከፍሎት ነው ታዲያ አላየሻቸውም እንዴ ሽጉጥ አይተው ራሱ እኮ ቶሎ አሉት ዝም በላቸው ማረጎን እኔ የማውቀው ሁለቱንም ነበር ማስደፋት ሴጣኖች ደግሞ ቤቴ መጥቷታል ቆይ ጠበቃ እንትኑ ጋር ደውል ደላሎ ጋር ደውል ለአማን እየደወልኩለት ነው ምን እያነሳ አይደል ደውልለት እኔ እደውላለሁ ካልሆነ ደውልለት አንሳ እንትና ጋር ደውል አላቅም በቃ የቤቱን ካርታ ምናምን ነገር እናዘጋጅና በቃ ሄደን መዋዋል አለብን እንዴ ሄሎ አብረሽ ሄሎ አንተ ምን ሆነ ነው ይመጣሉ ሰዎቹ ምናምን አላልከኝም ነበር እንዴ የቤቱን ጉዳይ ነው ምን ሆነ ነው አንተ ደግሞ ዛሬ እንዲያልቅልኝ ነው የምፈልገው በእናትህ አስቸኳይ ነው ችግር የለም ዋጋውን እኛ አሁን ስለምንቸኩል እንደውም ችግር የለም እንስማማለን ጥራቸው በእናትህ ነጋት በለኝ እኔ ችግር ውስጥ ባለው እንደዚህ ይላል እንዴ ደውልሽ አፍጥር ምን አለ ነገ ምናምን ይላል ነገ አይደለም ከዛሬ ማለፍ እንደሌለብሽ ለምን አትነግሩም ካልሆነ ስልኩን ስጠኝና እኔ ደውዬ ላውራው ያ ሲያገናኘን ታች ሰፈር ያለው ልጅ አላቅም በቃ የምታውቀው ሰው ጋር ሁላ ደውል ከዛሬ ማለፍ የለበትም እነዚህ ሰዎች ተመልሰው መምጣታቸው አይቀርም እንዴ የህግ አባሉ ጭራሽ ምንድነው በፖሊስ ተከበን ጥሩ ሲጀመር የገዛ ወንድማችን ያስበላን ችግር የለውም እሱ ተይው በገንዘብ እንደማይደርስ ማወቅ አለበት እሺ ችግር የለውም እንዴ ምንም ስልጣን እንዳይለው ያውቅ የዞር ብሎ ያየውን ነው ችግር የለውም ጠበቃው አዛኪ እንዴት ነሽ አለሁልህ እባክህ ምንድነው አንተ ደውላለሁ ብለኸኛል ነበር በእናትህ አስቸኳይ ነው ያ የቤቱ ያልኩህን ጉዳይ አዎ ዛሬ መጨረስ ትችላለህ በእናትህ አዎ ኧረ በሰላም ነው ከእህቴ ጋር በቃ አላ ወደ ሌላ ቦታም ልንሄድ ስለሆነ ግዴታ ዛሬ ነው መሆን ያለበት በእናትሽ አደራን ኧረ ችግር የለም ብቻ አንተ እንዳልኩህ አድርግ እሺ ነበር
ካርቶን ስንት ያስቀምጥ? አሁን የሚመጡ ሰዎች አሉ መሰለኝ። መች ስንት ሰዓት ላይ? ወደ ሊመሽ ሲል ምናምን አለኝ። እንግዲህ አፍጥነው ብዬዋለሁ። ካርቶን ነበር ያስቀምጥ። ፎቶ አንስቼው ነበር። እስቲ ፈልጉ ስልክ። እንዴት የህፃን ነገር ነበር ማለት ነው። እሱ በገንዘቡ ስለሚያምን ነው አይደል? ሲጀመር ሳይቀድመን መቅደም አለብን። አሁንም ቢሆን ማውራት ብቻ በቂ አይደለም። እኔ ዛሬ ለሊቱን እንቅልፌን አጥቼ የሚሆን ይሄን ነገር እጨርሰዋለሁ። ከዛሬ ማለፍ የለበትም። አምጪ ሲስቱ። የት ነው የተቀመጠው? በእናትህ እነዚህ ደረሰኞች ናቸው። ጠበቃ ነኝ ይላል። ያ ደግሞ በገንዘብ ገንዘብ ሲያይ ተቀየረ። እሱን አንቺ ያንን ገፈድ አውጪው ብዬሻል ነበር። እኔ ረስቼው ነው ነው ወጣት። ማንም እንደፈለገ ይገባል። በእርግዶ ገብቶ ደግሞ ምን ማለት ነው? ይቻላል፣ መቅረጽ ይቻላል። ሲጀመር ይሄን ያጠፋው የሲጀመር ፍቃድ መጠየቅ ነበር። ይሄን ነገር በህግም ከፈለጉ ወደ ህግም እንሄዳለን። ያለ ፍቃዳችን እየቀረጹ ነው በገዛ ቤታችን። ጭራሽ እኮ ታገለን ወደ ህግ ከሄድን ምን ያንን ይሩ መንገር ይሄን ነገር አሁን ጨርሰን ሹልክ ማለት ነው ያለን። እስቲ ይሄ ነው ቶሎ መጨረስ አለበት። ይሄው እስኪ ደውሉ ነው የሚጠብቀው። ችግር ሌላ ሰዓት የለም። ሌላ ሰው ጋርም ልደውል እንዴ? ካለ ደውል። ምንም ጥያቄ የለም። ደውል። ሌላ የምታውቀው ካለ ደውል። ታይም የለንም። ዛሬ ይምጡ ተመልሰው ነገ ይምጡ የምናውቀው ነገር የለም። ከመጡማ እንዳስወጣሁት ደግሜ ያስወጣል። አንተ ግን ተረጋጋ። ምንም አልረጋጋም። እንደዚህ አይነት ድፍረት እኔ እኮ ደግሞ ማን ነው? እሺ ያ ደግሞ ማን ነው? ማጨራሽ ካሜራ ይዘው መጣ ምናምን ይደረጋል። እኛ ነን ራሳችንን ያስፈልጋል። እኔ ሚላት አይደለም ሰራላችሁ። በገንዘብ ኮን የሚያምኑ ችግር የለም። ስታፎቻቸው ተሰጣቸዋል። ከዛ ፎን ይቀመጣል። እንደውም እስኪ ደውሉ ቲቪውን ክፈቺ። ራሴን እኮ ነው ያሳመመኝ በእናትሽ። ይሄን ቲቪ ራሱ የሚወስድልን ብናገኝ ጥሩ ነው። የቀረው ሶፋውና ቲቪው ነው። እሱን እንግዲህ የሚገዛው ምናምን አንቺ ፈልጊ። ቁም ሳጥኑ እናንተ ምን ልናረጋው ነው? በቃ የቀረው ታች ሰፈር ላሉት ምናምን ሰርቪስ ቤት ደግሞ እንጣፋለን። ኧረ እሱን ትተነው ነው የምንሄደው። በእናትሽ እኔ እንደዚህ ኮተት ምናምን መሰብሰብ አልፈልግም። ተይኝ። አልቆም ይለው አይደለም ደህና አልጋ ለገዛ ሰው ደግሞ አንድ ንብረት የለውም እኮ። ገዢዎቹ አልወስድም ካሉ በቃ እኛ ታች ላሉት እንሰጣቸው። ምን ተስተካከል። አሁን መተው ቢገላግሉም ጥሩ ነው እኮ። ደውላችሁ እንግዲህ እንደውላለን ነበር ያሉት። እነሱ ወደውሉ እየጠበቅኩ እኮ ነው። ምን ሆነ ነው? ወይ የእነሱን ስልክ ስጠኝ። እሺ እንደውላችሁ። አዎ በሜሴጅ ላክልኝ። እኛ እንደውላቸው። በእናትህ አስቸኳይ ነው። እሺ አሁን ቴክስት አደርግልሃለሁ። ሲልክልህ ወደ ደውልና አንተዋቸው። ዞሮ እሱ በኩል ነው የሚያልቀው። ደላሎች እኮ ችግር አለባቸው። ይንበላጠጣሉ እንጂ አንተ ራሴን አመመኝ እኮ። ባለፈው የገዛው ፓስታሞች ሰው የተቀመጠው እዛ ራስኪ ይካለልኝ ደግሞ ያምጣልኝ ማለት ሜሴጅ ጋር ልደውልላቸው ላከልኝ።
ደውላቸው ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው አለን። ደላላው ነበረ ስልካችሁን ሰጠኝ። አዎ አዎ፣ እንደው አሁን አይመቻችሁም? ትንሽ ቸኩለን ነበር። መታችሁ ብታዩልን። አረ በሰላም ነው በሰላም ነው። አረ አረ ምንም ችግር የለም። ያው እኛ አዎ ከእቴ ጋር የሆነ ወደ ውጪ ነገር ልንሄድ ስለሆነ ቶሎ ጨራርሰን መሄድ ፈልገን ነው። እንደውላለን ሳይሆን እሺ ብቻ ቶሎ ብትሉልኝ። እሺ አመሰግናለሁ። ማንም እኮ አይገባውም። አሁን ምን ያህል ምን አለ እነዚህ እንደውላለን ነው የሚሉት። እንደውላለን ሳይሆን ታይም እንደሌለን በደንብ አትነግራቸው? ነገርኳቸው እኮ በእናትሽ። ስለዚህ ታዲያ እንግዲህ ዛሬ ነው እነዚህ ሰዎች ተመልሰው ይመጣሉ። ስንት ቀን የለፋንበትን ነገር ገደል ነው የሚከቱብን። እነሱ ቢመጡማ ማራገው ነው እንዴ? ያው ውሻ ውጭ ሆኖ አንድ ስልክ ነው የሚበቃው ታውቃለህ አይደለም? እኛ ደግሞ እዚህ ጋር ምንም ማድረግ አንችልም። እሱ በገንዘቡ ስለሚያምን ነው። እነሱ ተመልሰው ይምጡና እኔ ማራገው ነው ነኝ የማውቀው። የገዛ ቤታችን ነው። በዚህ ማሸነፍ ምንችል መስሎት ነው? በዚህ ማሸነፍ አንችልም። ዞሮ ይሄንን በሸጠን እስከዚህ መጥፋት አለብን እኮ ዛሬ ብያቸዋለሁ። እነሱ ከዛሬ ማለፍ የለብን። ኦኬ እሺ፣ ሌላ ስልክ ደውል። በእናትሽ ራሴን አሳመምሽኝ አንቺ ራስሽ። ይሄው ገና ራሴን አሳመምሽኝ ይላል እንዴ? ኦኬ ለቅድሞ ድራማ ፈልጋለሁ። የምን ድራማ ነው የምታወራው? ኦኬ እንደዛ ከሆነ በቃ ስልክ ደውላ። እኔ እኮ እየደወልኩ ነው። ምችለው ነው ያለው። ሞክር፣ አሁንም ሞክር። እሺ ካልደወሉስ ምንድን ነው? እኔ እኮ እሱ ነገር የገባኝ አሁን ካልደወሉ እነሱ የማይደውሉ ከሆነ እንዴት ነው ምንድን ነው ማለት ነው? ሲጀመር ቤቱን በአንድ ቀን ተነጋግረን ሁሉና ማስረጃ ሄደን ተፈራርመን ያለው ጭራሽ የማይመስል ነገር ነው። በአንድ ቀን ራሱ መጨረስ የምንችለው ጉዳይ አይደለም። ዛሬ መተው እኮ ቢያዩልን ቶሎ የሚያልቅ ነገር ነው። ግን ዛሬ ግዴታ መተው ማለት አለባቸው። ሰውየው በገንዘቡ ብዙ ሰው እያመጣብን። በጣም ጎበዝ ነው ሰራለ። ስንት ዓመት አብረን ኖረን እንደማይተዋወቅ ሰው ዛሬ እኛ ላይ ካሜራ አስደቅኖ ይላከብን። ጥሩ ነው። በጣም ጎበዝ። እኔ ራሴ ልደውልላቸው ግን ምን ይባላል? እስካሁን አልደውላችሁም ብላችሁ ግን ገና ተዋቸው። አሁንማ እነሱን ምን ትላቸዋለህ? እኔ እውነት ራሴን በጣም እያመመኝ ታውቃለህ። ደወሉ መሰለኝ። ጠበቃው ደግሞ ምን ሊለን ነው? አንሰልት ምን እንደሚለን ማለት ሄሎ አለን። ምን ፈለክ? አሁንም አልተረጋጋችሁ? አሁንም እየተጋባ አልወጣችሁ? ይኸውልህ ሰውዬ ምንድን ነው የምትፈልገው ከኛ? አሁንም ሌላ ሰው ይዘህ ከመጣ ቅድም አይተሃል። አሁን አልመለስም። ለእሱ ያዝከውን አንተ እሺ ላቀርብልህ እችላለሁ፣ ግን እንደተማረ ሰው እንደ ትልቅ ሰው ሆነህ ቆይ አንተ ፍላጎትህ ምንድን ነው? ከኛ ምንድን ነው ያለክ? ምንድን ነው ፍላጎትህ? ተረጋግቼ እያወራክ ያለሁት ምንድን ነው ችግርህ? ከህግ በላይ ስለኔ የምታውቂው ነገር የለም። በቃ እኮ አንተም ስለኛ የምታውቀው ነገር ህግ ምናምን የምትል ከሆነ ብቻህን ከፈለክ ናና ቁጭ ብለን እናወራለን። አሁንም እንደዛ ሰው የምታመጣ ከሆነ እርምጃ ከባድ ነው የሚሆነው። ረጋ ብለን በጠረጴዛ ዙሪያ ብናወራና ችግሩን ብንፈታው አሪፍ ነው። ወንድማችሁ ለእናንተ ክፉ አስቧል። አንፈልግም። ሰማህን? የወንድማችንን ጉዳይ እኛ እንጨርሳለን። አንተ በመሀል የምትገባበት ምንም አይነት ጉዳይ የለም። አሁን እኮ ይኸውላችሁ ወንድማችሁ እኮ ብሎ እኮ ነው ወደ እኔ የደወለልኝ። እንዲህ ብለውኝ ነው ብሎ እኮ ነው። አያገባህም። አንተ ተራ ሰው ነህ። አንተ ተራ ሰው ነህ። እኛ ደግሞ እህትና ወንድሞች ነን። ገባህ አይደለ? በእኛ መሀል ባትገባ ደስ ይለናል። ሊረዳን ይችላል እኮ
ዝም ብለን እንጥረውና ብቻውን ነው። ይኸውልሽ ተረጋጊና ስማኝ፣ እሺ እኔን ስማኝ መጀመሪያ። ብቻህን የምትመጣ ከሆነ ና እንጠብቅሃለን። በቃ እሺ፣ መጣና ተረጋግተን ምን ብለን ጉዳዩን እንፈታዋለን። እሺ ቶሎ በልና። ተይው፣ ሊረዳን እኮ ይችላል። ምንድን ነው የሚረዳን? እሱ ብዙ ሰው እንደ ቅድሙ ካሜራ ይዞ ቤቱን ይቅረት። እንደዛ ከሆነማ እኔ የማደርገውን ታውቂያለሽ አይደል? አልመጣም ብቻዬን ነው ብሏል። እንግዲህ ሂጂ ክፈችለት እስቲ። እሱ ተነሺ በእናትሽ፣ ራሴን አታሳዩ። ሰላም ና ቁጭ በል። ብቻህን ነው አይደል የመጣው? አይ ባለፈው እኮ ችግር አጋጥሞ ነበር እኮ። ብዙ ችግር ለችግር የሚሰጥ ነገር አይደል። እሱም እንደኔው ይረዳችሁ። እንደዚህ ተደዋውለን ብትመጣ እኮ እኛም በሰላም እናወራ ነበር። ሰው ይዘህ ካሜራ ይዘህ ከምትመጣ ማለት ይሄ ተገቢ አይደለም። አንተም የህግ ሰው ነህ፣ ብዙ ነገር ታውቃለህ አይደል? እሱማ ነው። ግን አሁን አንደኛ ነገር ከህግ በላይ ከኔ በላይ አታውቁም ነበር። እሺ ሁለተኛ ነገር ደግሞ ሰውየው ቤቱን ይዛ ቤቱን ሊያይ እንደሆነ ካሜራ ይዞ የመጣው ለምን እንደሆነ በቀና አስተሳሰብ አይታችሁ አንደኛ ፈቃድ አልሰጠንም። ስማኝ፣ ቤቱ የኛ ነው አይደል? ፈቃድ አልሰጠንም። አንዴ አሁን እናንተ ቤቱን ለመሸጥ ለደላላ ሲገቡ ደላላ አንዱ ሰው ይዞ ይመጣ ፈቃድ ይዞ ይመጣ ካሜራ ይዞ አይደለም እሱ የሚመጣ። ካሜራውን አሁን እኮ ሰውየው አሁን ለሰው ሊያሳይ ነው። ያ ሰውዬ ላኮ ባለሀብት እኮ መጀመሪያ ደግሞ ነው ይሁንስ አይደለም። እርግጠኛ የሆነ ነገር የወረደ ነገር ነው። በቃ እርግጠኛ የሆነ የተቀመጠ ነገር ይሁን እንደተማረ ሰው ስናወራ እንደ ጤነኛ ሰው ስናስበው ከህግ ውጭ እናስበውና አንድ ሰው መጥቶ የቤትህን እየቀረጸ ምናምን ነገር ምን ማለት ነው? ላስረዳሽ። እሱ ነው ለማስረዳትም ጊዜ ያሰጣል። ኦኬ እሺ እንረዳ። ምንድነው ይኸውልህ አሁን ቁጭ ብለን እንነጋገር ብዬ ነው የጠራው አይደል? ብቻህንም ነው የመጣው? እሺ ምንድነው አንተ ጉዳይን ንገረኝ። እሺ አሁን እኮ ገና ስመጣ እንዳስረዳችሁ እድልም አልሰጣችሁም። እሺ አሁን እየሰማን ነው አይደል? ሰዓት የለንም። እሷ ከበሩ እስከ ምንድነው እንደዚህ ጥሩ ኦኬ እሺ አሁን ረጋ ብላችሁ አሁን ምንድነው አንድ ነገርም በቀና ለሌላ ቀንም ነው ልጅ አሁን እሺ ችግር የለም ለሌላ ቀንም አንድ ነገር እስቲ መጀመሪያ በቀና ነገር አባ ወደ ጉዳይ በእናትህ ሰዓት የለንም። የሚጠብቁን ሰዎች አሉ። ወደ ጉዳይ ስገባ ወንድማችሁ ሲደውልልኝ መጀመሪያ ከእናንተ ጋር አውርታችኋል መሰለኝ እንድትስማሙ ምትሉ ሞክሯል። እሺ ምንድነው እና ሞክሮ ነው እንትን ሲል ወደ እኔ አማከረኝ እና ወንድሞቼ እንደዚህ ወንድምና እህቶቼ እንደዚህ ቤቱ ይሸጥ ምናምን እያሉ ነው እና እኮ ብንል እኮ ለሱ ነው ያለው አይደለ? ላይክ ጠበቃ የሚያስልክ ማለት ጠበቃ እስከመላክ የሚያስደርስ ነገር ምንድነው? ሲጀምር ቤት ሲሸጥ በጠበቃ በኩል ነው የሚሸጠው በደላላ በኩል እንጂ እንዴ ቤትማ ሲሸጥ እኮ የሆነ ህግ ሊገባበት እኮ ግድ ይላል። አይ ግድ አይደለም። ምክንያቱም ይኸውልኛ ኃላፊነት የሌለብን ሰዎች ብንሆን አዎ፣ ምክንያቱም እዚህ ቤት ውስጥ እኛ ባለድርሻ ባንሆን አዎ ህግ ይገባበታል። ወንድሜም ባለድርሻ ነው፣ እኔም ባለድርሻ ነው። ገባ? እዚህ ቤት ውስጥ ሁለታችንም ማለት ነው እኩል ድርሻ አለን። ወይ ሌላ ያሰባችሁት ነገር ካለ ንገረኝ። እኛን ከጨዋታ ውጪ ልታረጉ ነው? እኔ እንደዚህ በገንዘብ አታልሁም ከሆነ ንገረን፣ ችግር የለውም። ይኸውልህ እሱ ገንዘብ ከፍሎ ነው ከበቂ በላይ ከኔም አልፎ ስንት እንትን እምላችሁ ሰዎች አሁን ለደሞዝ ብለህ ነው እንደዚህ ለሱ የምትንከራተትለት? ትወኛ አሸውደኝ። እኛ እኮ ብዙ ነገር እናውቃለን። ስራዬን ወድጄ አክብሬውና ፈቅጄ የምሰራው ስራ ነው። ስማኝ እሺ፣ አሁን አስጨርሰኝ እና አሁን ወንድማችሁ ከእናንተ ጋር አውርቶ በጸባይ እንትን ብሎ ነው ወደ እኔ እንትን ያለኝ። ይሄ ቤት የእናቴ አባቴ ነው እንደ ቅርስም ነው ብሎ ነው እና ባይሸጥ ብንስማማ ምንም እኛ ሀሳባችንን አንቀይርም። ቆይ ለምንድን ነው እስኪ አስረዱኝ። እኛ ጨርሰናል። ይኸውልህ አንተ አያገባህም እዚህ ውስጥ። እንደውም እኔና እሱ አውርተን ጨርሰናል። ይኸውልህ እሱ የከፈለ ገንዘብ አለ አይደል? እኛ ስማኝ፣ እኔን አድምጠኛው ደግሞ እኔ ላውራ። ገንዘብ የለም
እሱን ባከኔና አትሸውደኝም። ግን በባዶ ሜዳ ነው ዝም ብለህ መጣ እንዲህ እሬ የምትለው ለደሞዝ ያለኩ ስማኛውን አድምጠኝ። ያው ሌላ ሁለተኛ ክስ እንትን እንድላ ስሜን እያጠፋችሁ ነው እና በስርዓት እናውራ። ጭራሽ ስሜን እያጠፋችሁ ነው አለ እንዴ? አንተ ስሜን እያጠፋው ራስህ ነህ። ከውጭ በተላከልህ ብር መጣ ካሜራ እናንተን ይዛ አንጋግተህ መጣ እዚህ ቆመህ ስትቀርጻል የነበረው አይደለም እንዴ? ካሜራውን እኮ ነገርኩሽ እኮ ለምን እንደመጣ። ኦኬ አንድ ባለ ሀብት ልኮት ቤቱን እንደይደለም አንፈልግም። ባለ ሀብት ከላክ እኛን ቤቱን ልሸጩ ነው አይደል? እኛን አማክረህናል። መጀመሪያ ቤቱን ልሸጩ ነው እኛን አማክረህናል። ካሜራ ይዘህ ስትመጣ እኛን አማክረህናል። ኦኬ እሺ ተነጋግራችኋል ከሱ ጋር ሜቢ ከኔ ጋር ስለማላውቅ ኧረ ምንም ምን ያላቃቸውም ድንገት ዘው ብለው ወንድምሽ ጋር ተነጋግሬያለሁ። እሺ ደላላም ጠበቃም ብትሆን እኮ የሰው ቤት ዝም ብለህ መክፈታቸው እኮ እየኖርንበት ያለ ነው እኛ ነን። ከእናንተ በላይ ከሆነ ወንድምሽ ጋር ነው። ወንድማችን የለም ላይ ነው እኮ የለም እሱ እዛ ነው ወይስም ልኮልኛል አራሻው ልኮልኝ ሂድ ብሎ እና አስማማ ቤቱ ማንም የለም እንዲሆነ እንደ በግ በረት እንደዚህ ግባበት አለ። እኔ እንደሱ ሰው የለበትም አለ። አትሳደብ እየተሳደብኩ አይደለም በግ እያልሽ እና ይኸውልሽ ከምትሳደቢ ቀስ ብለሽ እንትን እንደ በግ በረት ምናምን እኔ ሰው ነኝ በስርዓት ነው የመጣሁት እና ብዙ አመት የቆየው አስፈቅደን ትቀርጽ ነበር። አስጨርሽኝ። ይኸውልሽ እኔ ሳወራ የማያስጨርሰኝ ሰው በጣም ነው የሚያናድድ እና አሁንም አክብሬያችሁ ምን ብዬ ነው እንደ ልጅ ስጮሁብኝ መሳሪያም ስመዙብኝ ዝም ብዬ እንትን ያልኩት። ከዚህ በኋላ ግን ብንከባበር ምን ብንል አሪፍ ይመስለኛል። እኔ ስጨርስ አንቺ ስታወሪ አስጨርስሻለሁ እና እንደ በግ በረት ብራምት ይቆይ። እኔ ዛሬ መጀመሪያ ነው ስመጣ እንዲህ ከካሜራ ጋር ተንጋርተሽ ሌላ ቀን ተደዋውለን ምናምን ነው አይደል የምትመጣው? ወንድማችሁ ነው አይደወልልኝ። አይኑ በጣም እረዳለሁ። ወንድማችን አና ሂድ አለክ። ምክንያቱም ወንድማችንም የዚህ ቤት ቤተሰብ ነው አይደለ? ሂድ ስላለክ መጣ። ግን ወንድማችን እዚህ ቤት አለ የለም? አለ እዚህ ቤት ውስጥ ወንድማችን አስጨርሰኛ አንተን አስጨርስኩካ። ወንድማችን እዚህ ቤት አለ የለም አይደለ? እዚህ ቤት ውስጥ እየኖርን ያለነው እኔና እሱ ነን አይደለ? እኔ ወንድሜ ነን እየኖርን። ስለዚህ ቤቱ ክፍት አይደለም። ገባክ አይደለ? እኛ እንኖራለን። እኛም ፕራይቬሲ አለን። ገባ አይደለ? ካሜራ ይዘህ እንድትመጣ አንፈልግም። ቤቱ መቅረጽ ካለብህ ካው ትቀርጻለህ። አንተ ምን እንዳረክ ልንገርክ። ካሜራ እዚህ ጋር ደቀነ እኛን ነው ስትቀርጽ ነበር። ኦኬ የፈለግከው እኛን ነው ቤቱን ነው። ቤቱ የሚፈልግ ሰው ምንድን ነው የሚያደርገው? እየተዟዟረ ቤቱን ይቀርጻል። ገባህ አይደለ? ሰርቪስም አለ ይቀርጻል ብትለኝ እንደዛ ነው ብትለኝ ማለት ነው ገብቼ ሻወር ቤቱን ማሳይካለሁ ላይክ ቤድሩሙን አሳይካለሁ። አንተ ምንድን ያደረግከው እኛን ነው ቁጭ አድርገህ ስትቀርጽ ነበር። ኦኬ አግባብነት አለ ይሄ? እኔ ደግሞ ኦኬ እሺ ንገረኝ። ትናንትና ስራ ላይ ሆኜ ወንድማችሁ ደወለልኝ ወደ ማታ 4 ሰዓት እና ደውሎልኝ ሁሉንም ነገር አጫወተኝ ምን አለኝ። ከዛ አንደኛ ነገር ፍቃድ አግኝቻለሁ ከሱ ሂድና ገዢም ካለ ድንገት ካልተስማሙ አስማማ ለማስማማት ሞክር። ግን ድንገት ሜቢ ካልተስማሙ ገዢ ካለ ቤቱን በአሳያለኝ። ከዛ ሲሄድ ገመድ አገኘው ከፍቼ ገባው። አንቺ በቅጡ በስርዓት ራሱ ሰላም አላችሁ። እነሱ እነማን ናቸው ታዲያ? ብቻህን አይደለ ሌላ ቀን የምትመጣው እኮ ነው እየነገርኩህ እኮ ነው። ወንድማችሁ ደውሎልኝ ሂድ አለኝ። ድንገት እንኳን ካልተስማሙ ቤቱ ይሸጥ ከተባለ አንተ እንደኔ የሆነ ተቆጣጠርልኝ እና ቤቱ በሚሸጥበት አሁን ይሄ ቤት 30-40 ሚሊዮን ካላችሁ እናንተ ይሄ ቤት 30-40 ሚሊዮን ከተሸጠ እሱም ድርሻ አለበት አይደለ? ማወቅ አለበት። ስለዚህ እኔ አሁን እሱን ወክዬ ነው እንደሱ ቁጠሪኝ። በቃ እሱን የላከኝ እሱ ወክዬ ስለሄድኩ አሁን እሱ ቢኖር እሱ ገዢ ይዞ ቢመጣ እንደዚህ ጮህበታላችሁ። ምን አገባት ትሉታላችሁ? ካሜራ ይዞ መጥቶኛ የሚቀርጽ ከሆነ እሱም አሁን እንደዛ ማድረግ አይችልም። ያለፈው አንቺን እኮ እኔ እኮ እንዳልኩሽ አንቺን የቀረጸሽ የለም። አሁን ስገባ አንቺ ልብስ እያሰጣሽ ነበር ግን እዚህ ጋር ቁጭ ብለሽ ስታወራ ፊት ለፊታችን አይደል እንደ ደቀናችሁ መች ፋታ ሰጣችሁ ጊዜ ሰጣችሁ። ምንድን ነው ምን እዚህ ራሱ ስመጣ ወንድምሽ ምንድን ነው ገብቶ ሽጉጧ መች እንዳወራ ራሱ እኮ ፋታ ፈለግንማ እንዴ እየሰማህን አይደለም? ላይክ ፕራይቬሲ የሚባል ነገር አለን። እኛ ምንድን ነው ስትሉ እኮ ተረጋጉ ብያለሁ። አንፈልግም እኛ እንድትወጡልን ነው የምንፈልገው። ካሜራውን አጥፋና እናውራ። እምቢ ካይ ካሜራ ኖሮ ነው ምን አስረዳውሽ እኮ ካሜራው የቤቱን ገጽታ ለማንሳት ፊታችን ላይ ነው ገጽታ የቤቱ ገጽታ ያለ ፊት ለፊታችን ነው ደቀ እንደዚህ እኮ ነው ቤቱ በፍጹም ጭራሽ ደግሞ ልታሳለለን እየሞከርክ ነው። ይኸውልሽ ውጪም እንዴ ሲገባ እኮ ከውጪ ምናምን እየቀረጸ እኮ ነው የሚመጣው። ኦኬ ቤቱን ይቀረጽ። እኛ ለምንድን ነው የምንቀረጸው? ዞሮ ቀደም የቀረጸውን ቤቱንም ይሁን እንትን እንዲጠፋልን እንፈልጋለን። ምኑንም እንዲጠፋ
ቅድም የተቀረጸው ቤቱን መቅረጽ ከሆነ የፈለገው ማለት ነው አሁን ይምጣና በስነ ስርዓት ቤቱን ይቅረጽ እኛን ግን ሳያስቀር እኛን ሲቀርጽ አይቼዋለሁ እሱ ቪዲዮ አንድ ቦታ ሊሆንና እናንተን የቀረጸ ማንንም አካል የለም ራሳችሁ ናችሁ ወደ ካሜራው የገባችሁት እኮ የገባ ነው ቢሆን ብቻ አጥፋለን አንተ ነገር ማይታ አንተ የህግ ሰው ነህ አይደል በህግ እንሄዳለን አሁን እንዲጣፋ ከፈለጋችሁ ትልቅ ካሜራ ይዘን በስልክ እንኳን ሰው ሲገባብኝ አልፈልግም ካለ ማጥፋት ይቻላል አሁን ይኸውልሽ መሳሪያ ስትበዝ ምን ስትል ባስረጃል አሁን እንደዚህ ጋለ ብትሉ እኔ አሁን የተማርኩ ሰው ስለሆንኩ ነው እንጂ ከእናንተ ጋር ምን አለማመጠኝ እንጂ እንደዚህ ናቸው ብዬ መሳሪያው እኮ ፍቃድ ያለው መሳሪያ ነው ፍቃድ ያለው እስቲ ግን ስገባ የሆነ እንዲህ ስትርበተበት ነበር ምንድነው የደበቃችሁት ያው ወረቀት ምንድነው ምን እሱ ካንተን አይመለከትም ደግሞ የቤታችንንም ቃል አንተን ነገር የዚህ ቤት ጠበቃ እኮ ነው አይመለከትም ጠበቃ እንጂ እኔ ወንድም አዛዥ አይደለም ስለ ቤት ዕቃ ያገባል ስለኛ ጉዳይ ያገባል ቤት ውስጥ ምን እንደሚካሄድ ተቆጣጠርና ብሎ ነው ይላል እምነት ተሰጥቶ ሰማኝ አሁን ይኸውልሽ እኔ አሁን አያገባኝም ብዬ ልወጣቸው ግን የህግ አካላት ይዤ መጥቼ ግን ሳትወጂ በግድሽ ሰማኝ ወንድሜ እሱ የኛ የትምህርት ማስረጃችንም ሊሆን ይችላል እሱ አንተን አያገባህም ይሄ እኮ አንተ የሚመለከት ጉዳይ አይደለም ገባ አይደለ ለካ አንተ ጋር ምንም የሚያገናኘው ነገር የለም እሱን ተው በእንትን እንነጋገር እኔ አንድ ነገር ልንገርህ ሰማኝ እሱ የሰጠህ ብር ምናምን ሊኖር ይችላል እኛ ደግሞ ይሄ ቤት ከተሸጠ ለአንተ እሱ አንተ አይተኸው ማታውቀው በህልም ልታየው ማትችለውን ገንዘቡላ ልንሰጥ እንችላለን ስለዚህ እኔ እምነቴን አብዱዬ እንትን መልሰው እምነቴን አብዱዬ አሁን በደሞዝ ነው እዚህ የመጣው እንደ ቅድሙ እኛ እንዳንተ ካሜራ ደቀነን ቁጭ ብለን አይደለም እያወራን ያለነው ገባክ አይደለም አሁን ሶስታችን እኔ አንተ እሱ ማንንም ይሄን ጉዳይ ማንንም አያውቅም እኛ ለአንተ ዳጎስ ያለ ብር እንሰጣለን አንተ ከኛ ጋር ብትተባበር እኛም ተጠቀምን አንተን ተጠቀምክ ማለት ነው አሁን ተገላቢጦሽ ልጠይቅ አሁን ወንድም አንተ ውጪ በወንድም ቦታ ነህ ከዛ እሷና ወንድምየው እንደዚህ ተደራርገው አንተ ከጨዋታው ውጪ ቢያረጉ ምን ይሰማል ኦኬ በጥፋቴ ከሆነ በጥፋቱ ከሆነ ወንድማችንም እኮ ማለት ነው እሱ ጥፋት አጥፍቷል የምትሉት ወይ ወንድማችን እንዳታስረጁ ስለሱ አንደኛ የተመቻቸ ህይወት ላይ ነው ያለው ገባ እንዴት አውቁ የተመቻቸ እንዴት አውቁ ውጪ ያለው ሁሉ የተመቻቸ ታዲያ ለምን አይሆንም አብዛኛው ካንተ በተሻለ መንገድ እኛ ከወንድማችን ጋር እናወራለን ምን አይነት ደረጃ ላይ እንደሆነ እኮ እናውቃለን እሱ ውጪ ሄደ ሰው ሁሉ ሲጀመር ከዚህ ውጪ ሄደ ሰው ሁሉ ይደለው አይደል ምንም ቢሆን ከኛ ይሻላል አይደል እኛ ደግሞ ያለን ንብረት ይሄ ቤት ብቻ ነው ይሄን ቤት እኛ ሸጠን ብንጠቀም እሱ ምን ይሆናል ምን ይጠቀማል እንደዚህ ጠበቃ ለቆየየ ከሚ ይሄን ቤት ሸጣው አንተ ብትሄድ እሱ እንዳልከው ምንም አይጎዳም እኮ ካልተጎዳ የእናት ያባት ቅርስ ነው ማስታወሻዬ ነው ቅርስ ምናምን ይላል እንዴ ባክሱን ተውና ዳንተም እኮ የእናት ያባት እንትን ቅርስ እኛም ይኸውልህ ከሀገር መውጣት እንፈልጋለን ኑሯችን እንዲቀየር እንፈልጋለን ስለዚህ ለምንድን ነው ልቀኛም ይኸውላችሁ በፍቅር በጸባይ ብትወሩት ይወስዳችኋል እሱን እኮ ያልሞከረን መሰለህ እንዴ ልጁ ግን እዛም ገንዘብ አግኝቶ በቃ የገንዘብ ጥማት አናቱ ላይ ስለወጣ ስለሆነ ነው እንጂ ላይክ አይደለም ለኛ ሰው እኮ ለባዳም ብዙ ነገር እንዴ እንደ እህትና ወንድም ቢያየን እኮ ይሄ ሁሉ አንተ ሳይዘር ለሱ ብቻ አታወራ እኔ ለማንም እንትን አላልኩም ግን እሱ ውጪ ስለሆነ የዚህ ቤትም ጠበቃ ስለሆነ ጉዳዩን ለመከታተል ነው እንጂ እናንተ እንዳላችሁን ገንዘብን ተቀብዬ አይደለም ምንም ሙስና ጉቦ ውስጥም ገብቼ አይደለም አሁን እሱ ያለኝ ደግሞ እኔ አውርቼ በጸባይ አውርቻቸው የጎደለ ነገር ካለ እኔ ላርግ ቤቱ አይሸጥ ብሎ ነው የነገረኝ እናንተ ደግሞ ስንቴ ነው እሱን ብር አምጣ እያለን ከዚህ በኋላ ከሱ ምንም ብር አልፈልግም እኛ የራሳችን ገላቢጦሽ ራስ ወዳድ ነው አንድ ቀን በቃ በስርዓት እንትን ብሎ ነው ያውቅም አይደግፈንም ነው የምትሉት አይደል አንድ ቀን እረፍት ሲሆን እኔም ባለሁበት ቁጭ ብለን እናወራለን አንፈልግም እኛ ይሄን ጉዳይ በቶሎ ጨርሰን ለምንድን ነው አየህ ችግሩ አሁን እናንተ ጋር ነው ማለት ነው ራስ ወዳድ ነው አይደለም እሱ ራስ ወዳድነቱን ተወና እኛ ግን በቃ የራሳችን ውሳኔ ላይ ደርሰናል ከዚህ በኋላ ምንም የምንቀይረው ነገር ወደ ኋላ ተመልሰን ወደ ኋላ እንደ አዲስ ነገር ተምናነሳ አሁን ባልነው ሐሳብ ማለት አሁን ባወራነው ዙሪያ ልጆች ቀደው ማይጨርሱትን ብር ነው የምሰጠው ይሄ ቤት ከተሸጠ አይ እሱን እኔ አልፈልግም አልስማማም እሱን ታውቁትን እሺ እሱ አሁን አልተስማማም መብቷል ቤቱ አይሸጥ ብሎ ማስማማ አለመስማማ መብቱ ነው ኦኬ ነው ደግሞ እዚህ ጋር እኮ ያውቃል እኛም እኮ ይሸጥ ማለት መብቱ እሱም አይስማማም እዚህ ጋር አያችሁ ኦኬ እኮ እስከ ጥግ እንጋደላለን እንጂ እሱም አይስማማም እኛም አንስማማም እሱ እኮ የራሱ አሁን ፍርድ ቤት ብትሄዱ መጀመሪያ ምንድን ነው ቢያንስ እኛ ሁለትና እሱ አንድ ነው እኔ ህጉን ስለማውቅ ፍርድ ቤት አሁን ብትሄዱ አሁን መጨረሻው ክስ ነው አይደል ተካሳችሁ ፍርድ ቤት ትቆማላችሁ ፍርድ ቤት መጀመሪያ ውሳኔ ይሰጣል ምን ይላል በሰፈር ሰው በሽማግሌ
ጨርሱ ነው የሚለው። አይ አንስማማም ካላችሁ ፍርድ ቤቱ ነው ይሄን ቤት ሁለታችሁን አንተንም እሱንም ከጨዋታ ውጭ ያደርግና ጨረታ ላይ ወጥቷል። በማይሆን ዋጋ በሳንቲም ይሸጠውና በማይሆን ዋጋ ነው የምትሸጡት። ግን ብትስማሙና እንትን ብትሉ ግን ይኸውልህ እኛ ቤቱን የምንሸጥበት የራሳችን መንገድ አለ። ህጉን ምናምን